የአምላካችን የእግዚአብሔር ስም የተባረከ ይሁን። በመካከላችሁ ስለተገኘው የእግዚአብሔርን ቃል ለማካፈል እግዚአብሔር ድል ስለሰጠኝ እግዚአብሔርን አስቀድሜ በጣም አመሰግናለሁ። ከዛ በመቀጠል ደግሞ የቤተክርስቲያን መሪዎችን አገልጋዮችን እግዚአብሔር ይባርካችሁ ለማለት ፈልጋለሁ። እንግዲህ ሚሊ እንደ ሲናገር እንደሰማችሁት በቄስ ፍቄ አማካይነት ነው የመጣሁት እና ስብከቱንም እሱን የመረጠላችሁ ለሚቀጥለው ለሱ እንዳመቻች አድርጎ ይሄኛውን ነው ብሎ መርጦ ነውና መንፈስ ቅዱስ በፍቄ አማካይነት መርጦላችሁ ዛሬ ልትገለገሉና ግን ደስ ብሎኛል ስለመጣውና በመካከላችሁ እግዚአብሔርን ቃል ለማካፈል ድል ስላገኘው በጣም አመሰግናለሁ። ከቻላችሁን ቆምና የእግዚአብሔርን ቃል እናነባለን። ከዛ አጭር ጸሎት ጸልየን የምንካፈለውን የእግዚአብሔርን ሐሳብ እናያለን። ማካፈላችሁ የእግዚአብሔር ቃል ክፍል የሚገኘው በአንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 እስከ 16 ያለው ነው። የእግዚአብሔር ቃል አነባለሁ። እንደዚህ ይላል የእግዚአብሔር ቃል። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ይላል የእግዚአብሔር ቃል። አጭር ጸሎት እንጸልይ። ቅዱስ አምላክ እግዚአብሔር ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግናለን። ከዚህ በፊት ስለሆኑት ነገሮች ሁሉ በአንተ ፊት መዘመር ስለቻልን፣ ስጦታችንን መስጠት ስለቻልን፣ አንተን ቆመን ማክበር ስለቻልን፣ የዚህ ድል ተካፋዮች ስላደረግከን ስለነዚህ ነገሮች ሁሉ እጅግ አድርገን እናመሰግናለን። ጌታ አምላክና አባት ሆይ አሁን ደግሞ ያለነው በቃል ፊት ነው። ይሄ ቃል ያንተ ቃል ነው። ቅዱሱ መንፈስ መጥቶ ካላብራራው ማንም በገዛ ፈቃዱ ሊናገረው አይችልም። ስለዚህ እንለምንሃለን ይህን ቃል የሚያብራራ መንፈስ ይላክልን። ለሁላችን ሊገባ በሚችል ልክ መናገር የሚችለው መንፈስ ብቻ ነው። ስለዚህ ልባችንን ከፍቶ የሚጠቅመን ነገር በልባችን እንዲያስቀምጥ መንፈስ ቅዱስን በዚህ ጉባኤ መካከል እንጋብዛለን። ሁሉም በሚሆንበት ሰዓት ክብሩ ላንተ ይሁንልህ። በምትወደው ልጅ በኢየሱስ ስም ጸለይን፣ አሜን። ይህን ቃል ሳካፍል ሁሉ ጊዜ አንድ ቀድሜ የምናገረው አንድ ምሳሌ አለ እና ብዙዎቻችሁ ታውቁታላችሁ ብዬ እገምታለሁ። እኔ ከ17 ወይም ከ18 ዓመት በፊት ይሆናል እቺን አንድ ቡክሌት የምትመስል መጽሐፍ ላይ ነው ያነበብኩት እና እውነተኛ ታሪክ ይመስለኝ ነበረ። አሁን ግን በቅርብ ዝም ብዬ ስለሱ ጉዳይ ሳጠና ሜዝ ነው አፈታሪክ ነውና ግን አፈታሪክም ሆኖ ለማስተምረው ትምህርት ስለሚጠቅመኝ እሱን እነግራችሁና ወደምንካፈለው የእግዚአብሔር ቃል ክፍል እንሄዳለን። ሁላችሁም እንደምታውቁት ጌታ ኢየሱስ ክርስቶስና 12 ደቀ መዛሙርት ሆነው ራስ ሲመገቡ የሚያሳይ አንድ ስዕል አለ እና ዘ ላስት ሰፐር ይባላል በእንግሊዝኛ። እና ኢየሱስ ከደቀ መዛሙርቱ ጋር ሆኖ የመጨረሻውን ራት የሚበላበትን ኢቨንት የሚያሳይ ነገር ነው እና እሱ ስዕል ድሮ ሬስቶራንት ውስጥ ሳይቀር ይሰቀል ነበር። አዶን ነው የድሮ ሰዎች ታውቃለህ፣ አፒታይት እንዲከፍት ይሁን ምናምን አላውቅም፣ ብቻ ይሰቅሉታል ሰዎች። እና እሱ ስዕል ሳነብ የመጀመሪያ ስዕሉን የሳለው ሊዮናርዶ ዳቪንቺ 1495 አካባቢ ነው እና እሱ ሊሆን ይችላል ወይም በሱ ተነስተው ሊሆን ይችላል ወይም ሌላ የሳለ ሰው ሊሆን ይችላል። እሱን ስዕል በጣም በተደጋጋሚ ብዙ ሰዎች ስለውታል በራሳቸው ኢንስፓይሬሽን ልክ ማለት ነው። እና ከሳሉት መካከል እንደዚህ ሜዝ የሆነው አፈታሪክ ሆነው አንዱ ሲስል ከመሬት ተነስቶ ዝም ብሎ አልሳለውም። ያደረገው ምንድነው? መጽሐፍ ቅዱስን በሚገባ ካጠና በኋላ ወይም ደግሞ የሚስላቸውን ሰዎች ካራክተር ከመጽሐፍ ቅዱስ ከተገነዘበና አንደርስታንድ ካደረገ በኋላ እሱ በሚያገለግልበትና በአካባቢው ባሉ አብያተ ክርስቲያናት ውስጥ እየፈለገ ከዛ ካራክተር ጋር የሚገጣጠምለት ሰው ሲያገኝ ይስለዋል ማለት ነው። ግልጽ ነው። አብራራለሁ። ለምሳሌ ጴጥሮስን መሳል ከፈለገ የጴጥሮስን ባህሪ ከመጽሐፍ ቅዱስ ውስጥ ያጠናና እሱ በነበረበት ቤተክርስቲያን ወይም በአካባቢው ከጴጥሮስ ጋር የሚመሳሰል ሰው በባህሪ ካገኘ ጴጥሮስ ቦታ ላይ ይስለዋል። ዮሐንስንም ከፈለገ ያጠናል። ከዛ ዮሐንስ የሚመስል ካገኘ ይስለዋል። እና ሲስላሉ ሁለት ቦታ ክፍቶ ነበር። በሌላ አነጋገር ሁለት ሰዎችን ቤተክርስቲያን ውስጥ የሚመስል ሰው አጣ። አንደኛ ኢየሱስን የሚመስል ሰው አጣ። ሁለተኛ ደግሞ ይሁዳን የሚመስል ሰው አጣ። ይሁዳን የሚመስል ለዘላለም ይጥፋ፣ አሜን በሉ። እና ከተወሰነ ጊዜ በኋላ ሰዎች መጡና ይህን ሰው አናገሩት። እኛ ቸርች ኢየሱስን የሚመስል ሰው አለ። ምን አይነት ነው? ቸር ነው፣ ያለውን የሚያካፍል ነው፣ በቅድስና የሚሄድ ነው፣ እግዚአብሔርን የሚፈራ ነው፣ ትህትናው ልዩ ነው፣ ናና ሳለው። እና ሰውዬን ሄዶ መገምገም ጀመረ። እውነትም የክርስቶስ ባህሪ በጣም የሚታይበት ስለሆነ ክርስቶስን ይወክላል ብሎ የክርስቶስ ቦታ ላይ ሳለው።
ይሁዳን የሚመስል ጠፋ። እኔ ደግሞ ላለው በእኛ ዘመን ቢመጣ ደግሞ በሽ የሚያገኘው እንደዛ ይመስለኛል። በጣም በርከት ያለ የሚያገኝ ይመስለኛል። እና 8 ዓመት ተቋረጣሉ። ከ8 ዓመት በኋላ ሌላ ሀገር ይሄን ፕሮጀክት የሚያውቁ ሰዎች ጠቆሙት። እኛ ሀገር እኛ ያለንበት ቤተክርስቲያን ውስጥ ይሁዳን የሚመስል ሰው እያለ ናና ሳለው እንዴት ነው ባህሪው? በቃ ቅፍ አድርጎ ይስምሃል፣ ስትወጣ ይሰራልሃል፣ ከመባህ ቃል ይቀንሳል፣ እንደዚህ ያደርጋል ምናምን ብሎ ሄደ። እውነትም ሰውየው ሲያየው ደግሞ እንደዛ ነው። እሱን መሳል ጀመረ። ስዕሉን እየሳለ እያለ ይሄ ሰው በመካከል በከፍተኛ ሁኔታ ማልቀስ ጀመረ። እና ሰዓሊው ስዕሉን አቆመ። እባክህ አታልቅስ፣ ምንድነው የሚያስለቅስህ? እምስለው የራስ ስዕል ነው፣ ራት እየተበላ አይለቀስም። ሊያቆም አልቻለም። ስለዚህ ሰዓሊው ስዕሉን አቆመና ሰውየውን ማናገር ጀመረ። የሚያስለቅስህ ምንድነው አለ። ሰውየውም እንደዛ ብሎ ተናገረ። የኔ ወንድም አቤት፣ የሚያስለቅሰኝን ልንገር። አዎ ከዛሬ 8 ዓመት በፊት እንትን የሚባለው ሀገር ኢየሱስ ነው ብለህ የሳልከኝ ሰውዬ እኔ ነኝ አለ። እና ይሄ ምሳሌ ምን እንደሚያስተምራችሁ ባላውቅም አንዳንዶቻችን ሊያስቀን ይችላል፣ አንዳንዶቻችን ደግሞ ኩዌሽን ሊያደርገን ይችላል። በዚህ ሁሉ ሂደት ውስጥ ግን ለምን ነገርከን ከምታስተምረው ጋር ምን ይሄድልሃል ብላችሁ ከጠየቃችሁኝ በዚህ ዘመን ከገጠሙ ቻሌንጆች መካከል የመልክ መቀየር ቻሌንጅ ነው ብዬ አስባለሁ። በሌላ አነጋገር ወደ ጌታ ኢየሱስ ክርስቶስ በመጣንበት ወይም ደግሞ ኢንካውንተር ባገኘንበት ዘመን ስለ ጽድቅ፣ ስለ ቅድስና፣ እግዚአብሔርን ስለ መፍራት፣ ስለ ቸርነት ተከራካሪ የነበር፣ ስለዚህ ጠበቆች የነበር፣ በአንድም በሌላም ወይ ቦታ ወይ ጊዜ ቀይሮን ደግሞ የመልክ ብልሽትም የገጠመን ሰዎች አለን ብዬ አስባለሁ። እና እግዚአብሔር ምን ያደርግልናል ካላችሁ ይሄ ቃል በመንፈስ ቅዱስ አማካኝነት ወደ ልባችን ከደረሰ የመልክ መስተካከል ያደርግልናል። እኔ አሜን እወዳለሁ። አሜን በሉ። ይሄ ያነበብኩላችሁን የእግዚአብሔር ቃል ክፍል ሁላችሁም ትገነዘባላችሁ ብዬ በማስበው ልክ ጳውሎስ ነው የጻፈው። እና መጽሐፍ ቅዱስ የሚያጠኑ ሰዎች ከጳውሎስ መልእክታት መካከል ይሄ ሁለተኛው የመጨረሻው አካባቢ ሁለተኛ ጢሞቴዎስ የመጨረሻው መልእክቱ አካባቢ ሊሆን ይችላል ተብሎ ይታሰባል። እንትኑ ሊለያይም ይችላል ማለት ግን አንደኛ ጢሞቴዎስን ሲጽፍለት ጳውሎስ እንደው እንድትገነዘቡ ወይም ደግሞ ለዚህ የምትጠቅመኝ አንድ ታሪካዊ ዳራ ለማግኘት ጳውሎስና ጢሞቴዎስ የተገናኙት የሐዋርያት ሥራ መጽሐፍ ምዕራፍ 16-17 እንደሚነግረን ልስጥራ የምትባል ቦታ እና የመጀመሪያውን ሐዋርያዊ ጉዞ ሲያደርግ ነው ጳውሎስ። ታውቃላችሁ ሐዋርያ ማለት የተላከ ነው። ስለዚህ መልእክትና የሚያደርሰው ነገር ስላለው ሰውየው ቁጭ ብሎ አያውቅም። ከአገር ይሄዳል። በካርታ ስመለከተው ምናልባትም ቤስት በተባለ ሚንስ ኦፍ ትራንስፖርቴሽን የሚሰለቸንን መንገድ ባክዋርድ በሆኑት ሚንስ ኦፍ ትራንስፖርቴሽን ተጉዞታል። ሰው ሄዶታል። እና እኔ እንደዚህ እላለሁ፣ ሐዋርያነት ከካልዲስ ወደ ቤሎስ አይደለም እላለሁ። ክሮስ ባውንደሪ ነው። የሰው ቋንቋ፣ የሰው አስተሳሰብ፣ የሰው አመለካከት እየሰበረ የሚገባ ጸጋ ነው። እና ይሄን ጸጋ ተሸክሞ ከሀገር ይሄድ ነበር ጳውሎስ። እና ልስጥራ የምትባል ቦታ ሲደርስ ይሄን ጢሞቴዎስን አገኘው። ሲያገኘው እድሜው ምናልባት 16 ወይ 17 ዓመት የሚገመት በአሁን አጠራር ቲኔጀር የሚባል እና አንዳንዶች እሱ መሰከረለት ይላሉ፣ አንዳንዶች ከዛም በፊት ክርስቲያን ነበሩ ይላሉ። ግን ከጳውሎስ ጋር ኮንቨርሴሽን ነበረው፣ ንግግር ነበረው። መመስከር ይሁን ወደ ጌታ ማምጣት ይሁን በትክክል ባናቅም ብቻ ተነጋግረው አለፈ። ጳውሎስ ሄደ። ሁለተኛውን ሐዋርያዊ ጉዞ ሲያደርግ በዛው በልስጥራ በኩል ሲያልፍ አገኘው ጢሞቴዎስ። ሲያገኘው እንደባለፈው አይደለም፣ በመንፈሳዊ ነገሩ ጎልብቶ አድጎ በርትቶ ስላገኘው በሁለተኛው ሐዋርያዊ ጉዞ አሳተፈው፣ ይዞት ሄደ። ከዛ ጊዜ ጀምሮ ይሄኛው መልእክት እስኪጻፍለት ድረስ ምናልባትም ለ15 ዓመታት ከጳውሎስ ጋር አገልግሏል። ጢሞቴዎስ ኮወርከር ሆኖ አብሮ ሰራተኛ ሆኖ አገልግሏል። ባይዘው እየሰማችሁ ነው። በዚህ የሚሰማው እሺ፣ ያው ቼክ ማድረጊያ ነው። በጣም ጳውሎስ የመንፈሳዊ ልጅ ችግር የለበትም። wherever he go ይወልዳል ልጅ። እስር ቤትም ብታረጉት ልጆች አሉት፣ ብታወጡትም ልጆች አሉት። እና ስለ አናሲሞስ ሲናገር በእስራት የወለድኩት ልጄ ነው የሚለው። ሰውየው እስር ቤትም ይወልዳል፣ ቢፈታም ይወልዳል። የመንፈሳዊ ልጅ ችግር ምንም የለበትም። በጣም ብዙ አፍርቷል። ግን ስለ ጢሞቴዎስ ሲናገር ልጅ አይደለም ነው፣ እውነተኛ ልጄ ይሏል። እሱና ቲቶን የምወደው ብሎ ከሚናገራቸው መካከል እነዚህ ናቸው ማለት።
ስለዚህ ይሄ መልእክት ለእውነተኛና ለሚወደድ ልጅ የተጻፈ ነው። ይሄ መልእክት ሲጻፍለት እንዳልኳችሁ 15 ዓመታት አልፈዋል። ጢሞቴዎስ የቅድሙ ልጅ አይደለም፣ የ16 የ17 አይደለም፣ ምናልባትም 31 ዓመት ደርሷል። ኤፌሶንና አካባቢዋ ላይ አፖስቶሊክ ሪፕሬዘንታቲቭ ነው። በሐዋርያነት ውክልና የሚሰራ ትልቅ አገልጋይ ነው። ብዙ አብያተ ክርስቲያናትን የሚጎበኝ የሚያስተባብር አቅጣጫ የሚሰጥ ትልቅ አገልጋይ ሆኗል እና ለትልቅ ሰው የተጻፈ አቃላችሁ ፓስተራል ቡክስ ነው። አንድ ጢሞቴዎስ፣ ሁለት ጢሞቴዎስ፣ ቲቶ። እቺ ከምዕራፍ 3 ከቁጥር 14 እስከ 17 ያለችው ግን ፐርሰናል ነች፣ ከጢሞቴዎስ ጋር የምትገናኝ ነች። እሷን ነው ዛሬ ከእናንተ ጋር ትንሽ ለማየት ሞክረው። እንደዚህ ይለዋል፣ ፈጥኜ ወደ አንተ እንደምመጣ ተስፋ አድርጌ ይህን እጽፍልሃለሁ። አንድ ስትረስ የምታደርገው ቃል አለች፣ ፈጥኜ አንተ ጋር እንደምመጣ ተስፋ አድርጋለሁ። በሌላ አነጋገር ባገኘሁት የሚያፈጥን ነገር ሰሞኑን ወደ አንተ እንደምመጣ ተስፋ አለኝ፣ እመጣለሁ። ካሉ እቅዶች መካከል የመጀመሪያው ምንድነው? ሰሞኑን ልታከናውነው የምትፈልገው ምንድነው ካልከኝ ወደ አንተ መምጣት ነው። እናንተ ጋር እመጣለሁ ሰሞኑን እንደምመጣ ተስፋ እያደረኩ ግን ይህን እጽፍልሃለሁ። በደምብ ፓራዶክስ ነው በራሱ። ያን ጊዜ ደብዳቤ መጻፍ በኢሜል አይደለም የምታደርጉት፣ ቴሌግራም አይደለም የምታደርጉት። በጣም ከባድ ነው። መጻፉም ከባድ ነው፣ ማድረሱም ከባድ ነው። ሰው ፈልጋችሁ ነው የሚያደርሰው። እና ጳውሎስ ሰሞኑን የምትመጣ ከሆነ እኔ ጋር የምንገናኝ ከሆነ ምን ያጽፋል? ስትመጣ በእንደው በሰፊው ቁጭ ብለን አናወራ አንነጋገር? ፓራዶክስ ነው። እኔ የሚለው ቢመስለኝ ፈጥኜ ነው አንተ ጋር መምጣት እንፈልገው። የመጀመሪያ ዕቅዴ እሱ ነው። እንደምመጣም ተስፋ አድርጋለሁ። እንዳሰብኩት በፍጥነት አንተ ጋር ባልመጣ ግን እኔ ጋር ሊቆይ የማይገባ መልእክት አለ። አንገብጋቢ ነው። እኔ ሰው ነኝ፣ ፍራጃይል ነኝ። ያሰብኩትን ሁሉ ማሳካት የምችልበት አቅም የለኝም። እመጣለሁ ብዬ ላልመጣ እችላለሁ። እኔ እናንተ ደግሞ የመገናኘት እድል እንኳን ባይኖረን እኔ ግን ሳልነግርህ ማላልፈው ጉዳይ ስላለ ሲሪየስ ነው ማለት ነው። ጉዳይ አያጓጓችሁ? አሁን አንዳንድ ሰዎች መጡና መልእክት በመንፈስ ቅዱስ የሚያመጡ ከሆነ ፈጣን መልእክት አለ የሚሉ ሰምተው ልባችሁን ብድግ ነው የሚያደርጉ እና ፈጥኜ ነው አንተ ጋር መምጣት እንፈልገው ግን ባልመጣ እኔ ጋር መቆየት የማይገባ መልእክት አለ ሲለው ያንን ጥቅሉን ፈቶ ሲያነብ ጢሞቴዎስ ልብ ውስጥ በጣም ብዙ ነገር ሊመላለስ ምን ሊለኝ ነው? ጳውሎስ ማለት እኮ እግዚአብሔር የሚናገርበት ሰው ነው እና እግዚአብሔር በጳውሎስ በኩል ምን ሊያስተላልፍ በጣም ከፍተኛ ጉጉት ይኖራል። ግን የሚገርም ነው ነገር ምን ብዘገይ ግን እንዳሰብኩት ባልመጣ እንዳሰብኩት አንተ ጋር ባልደርስ እኔ ጋር የማይቆየው መልእክት ምንድነው ካልከኝ በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቅ ዘንድ ይህን እጽፍልሃለሁ። ምን እግዚአብሔር ቤት ውስጥ እንዴት እንደሚኖር ኢትስ ፕሮቮኪንግ። ለምን ይሄ ሰው እንዳልኳቸው 15 ዓመት ከሱ ጋር አገልግሏል። ትልቅ አገልጋይ ነው። ለኔ ነው እንደዚህ የምትለኝ? እኔ እኮ ራሱ ሰዎችን መመራማት አዎ ላንተ ምን እግዚአብሔር ቤት እንዴት እንደሚኖር ታውቁ ዘንድ ይመስላል። ቅዱሳን ብዙ ነገር እንደምታውቁ ተስፋ አድርጋለሁ። በጣም ብዙ ሰው ብዙ ነገር ያውቃል። እግዚአብሔር ቤት መስበክ እናውቃለን፣ መዝመርም እናውቃለን። ቤተክርስቲያን ውስጥ የሚደረጉት ፕሮግራሞች ቅደም ተከተላቸውን በደንብ እናውቃለን። የማናውቀው ብዙ ነገር የለም። በጣም ብዙ ሰው የማያውቀው እግዚአብሔር ቤት እንዴት እንደሚኖር። በሌላ አነጋገር እግዚአብሔር ቤት የፈለጋችሁ ቀን መታችሁ ኢንጌጅድ የምትሆኑበት፣ ሲደብራችሁ የምትወጡበት አይደል። የሚሰማኝ ሰው አለ? ለካ እግዚአብሔር ቤት የሚኖርበት ስርዓት አለ። ተግበስብሶ አይኖርም። ሲደብረን አንወጣም። የፈቀድነውን የምናደርግበት ቤት አይደለም። ቤቱ ባለቤት አለው፣ አስተዳዳሪ አለው፣ በሱ ፍቃድ የሚኖርበት ቤት። ይሄን ህብረታችሁን ልታስቡ ይችላላችሁ፣ የግል ህይወታችሁን ልታስቡ ይችላላችሁ። ብቻ የትኛውም ይሁን እግዚአብሔር ቤት የመኖር ስርዓት አለ እና ለእግዚአብሔር ያላችሁ መገዛትም አክብሮት ፍርሃትም የምታስተውቁት በአክሽናችሁ ነው። አንድ የቀበሌ ሊቀመንበር ፊት የማታረጉትን እግዚአብሔር ቤት ካደረጋችሁ ለሰውየው አይደለም ለእግዚአብሔር ቤት ክብር እንደሌላችሁ ነው የሚያሳየው። the way you dress ቸርች ውስጥ
አክት የምታረጉበት መንገድ በቅዱሳን ጉባኤ መካከል ኢንተራክሽናችሁ ተባለ እግዚአብሔር ቤት መኖር ይባላል። እና ጢሞቴዎስ አቤት አንድ ልነግርህ የምፈልገው ጉዳይ ምን እግዚአብሔር ቤት ኮንሺየስ ልትሆንለት የሚገባ እንዴት እንደሚኖር ታውቅ ዘንድ ይህን ጽፍልሃል። የፈለገ ያህል ረጅም አገልግል አሁንም ግን ነፍስ ልታስታውሳት የሚገባ አንድ ጉዳይ አለ። ምን እግዚአብሔር ቤት እንዴት እንደሚኖር ሁሉም እዚህ የሚቀርቡልን ነገሮች አኮርዲንግ ቱ እኛን በደስ በሚያሰኝ መልኩ ላይሆን ይችላል። እኔ በህይወቴ የተለወጥኩባቸው ቀኖች በጣም የበረኩባቸው አሉ። ቡርቃ ምንድነው ውስጤ የዘለለባቸው ቀኖች አሉ። ቁጭ ብዬ በስንት የሰማዋቸው ነገሮች ናቸው የለወጡ። አሜን። እና ስርዓት አለ ማለት ነው። የማገልገል ስርዓት አለ፣ ያለ ማገልገል አለ። የመውጣት አለ፣ የመግባት አለ። የሚደረግ አለ፣ የማይደረግ አለ። የሚፈቀድ አለ፣ የማይፈቀድ አለ። የሚባል አለ፣ የማይባል አለ በቅዱሳን ህብረት መካከል። እሺ ፐርሰናል ነች። ሌላው እኮ ከዚህ በፊት የሚነግረው እንዴት ዲያቆናት እንደሚሾሙ እንዴት መበለቶች እንደሚረዱ ምናምን ነው የሚነግረው። አሁን ወደ እሷ ዞሮ ጢሞቴዎስ አንድ ነገር ልንገርህ፣ እግዚአብሔር ቤት እንዴት እንደሚኖር ታውቅ ዘንድ ይህን ጽፍልሃል ይልና የቤቱን ካራክተር ይነግረዋል። ቤቱም ይሏል እሺ የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ይባላል። ጢሞቴዎስ እንዳትሸወድ ምን እግዚአብሔር ቤት ስትመጣ የእግዚአብሔር ቤት የቆመው ምናምን ብለህ ብትወዘውዝ ፌሮ ብረት ድንጋይ አይደለም። ገባችሁ? ስለዚህ ነው ያወራን ስላሉ እግዚአብሔር ቤት መጣ ይሄ ቤት የቆመው ምንድነው ብለህ አንድ ጠንካራ ሰው አይደለም የምታገኘው። እግዚአብሔር ቤት የቆመበት አምድና መሰረቱ እውነት ነው። እኛ የምናውቀው እውነት ደግሞ አንድ ነው፣ እርሱም ኢየሱስ ነው። በሌላ ነገር ጢሞቴዎስ እግዚአብሔር ቤት ስትኖር እዚህ ቤት ፍጥጥ ብሎ ሁሉ ቀን የሚጠብቅ አንድ ነገር አለ። ምን? እውነት። እኔ እላለሁ አሁን እንደኔ ተጋብዞ ማገልገል በጣም ቀላል። እኔ ማንንም ስለማላቅ እንደ ልቤ ነው የምናገረው። እዚህ ለሚያገልግ ሰው ይከብደዋል። አንድ ነገር ስትናገሩ የሚገለጠው እውነት ነው። እውነት ሲገለጥ አንድ ሰው እኔን ስለሚያቅ ሊነካኝ እኮ ነው የሚል ሰው አለ። ባይዘ እኔም የቆምኩት ልነካችሁ ነው፣ ለሌላ አይደለም። ግን ብልህ ሰው መንፈሳዊ ሰው እግዚአብሔር የሚያቅና የሚፈራ ሰው አንድ ነገር ሲገለጥ ሊነካኝ ነው አይደለም፣ እውነት እየተገለጠ ነው ብሎ ነው ማሰብ። እውነት ነው። አው እያወቅ ባይዘው መጽሐፍ ቅዱስ ላይ ሁሉም ነገር ተገልጦላችሁ የጻፉ እንዳይመስላችሁ። ለምሳሌ ለቆሮንቶስ ሲጽፍላችሁ የቀሌው ቤተሰቦች ነግረውኝ ይላል። ተነግሮን ማገልገል እንችላለን። አሜን። እዚህ ቸርች አስራት አይከፍሉም ከተባለ ስለ አስራት ማስተማር መብቴ ነው። ለምን አሜን አትሉ? እና ሁሉም እንደኛ በጣም መንፈሳዊ ጉዳዩን ለማድረግ ልቤ ላይ ጌታ እንላለን እንጂ ሰምተን ማገልገል መብታችን ነው። ጉዳዩ የእግዚአብሔር ፈቃድ ይሁን እንጂ ሰምተን ትንቢት ነው ማምጣት ማንጀል። ሰምታችሁ በሌላ ነገር ምንድን ነው የሚለው ጢሞቴዎስ? አቤት እዚህ ቤት የሚያዋጣ የህይወት አይነት እውነተኝነት፣ የማያዋጣ ሌላው የህይወት አይነት ደግሞ ፕሪቴንድ ማድረግ፣ ማስመሰል። ለምን? ከእውነት ጋር ሁሉ ቀን ትጋጫለህ። የእግዚአብሔር ቤት ለሰዎች የማይመች የሚሆንበት ምክንያት የምትኖሩትና የምትሰሙት በተጋጨባችሁ ቁጥር ያመሃል። ነብስ ሰው ቸርች ይቀይራል። ምን ይያሉ? ፕሪቴንድ አታድርግ፣ አታስመስል። በመጽሐፍ ቅዱስ ቋንቋ ግብዝ አትሁን። ለምን? የዚህ ቤት አምድና መሰረት እውነት፣ የመመላለሻ መርሆቹ እውነት ናቸው። ከእውነት ውጪ እዚህ ቤት ሊደረግ የሚችል ነገር የለም። ተስማምተን ሁላ ልንቀይራቸው አንችልም። ምን? ይሄን እውነት እና ምንድነው የሚጠበቅብህ? ማች ማድረግ፣ ራስን ከእውነት ጋር ማስማማት ነው እንጂ እውነትን ለመቀየር አትታገል። አንድ ነው፣ መሰረት ነው። አምድና መሰረት ከተገረሰሰ የለም የእግዚአብሔር ቤት ራሱ። ስለዚህ የእግዚአብሔር ቤት በሌለበት የሚደረግ ስብሰባ የእግዚአብሔር ስብሰባ አይደለም። ክብር ለኢየሱስ ይሁን። አሁን ስሙ፣ ኢየሱስ ክርስቶስ በዚህ ምድር ያስተማራቸውን ትምህርቶች ጠቅላላ አስተመለኩት። እያስተማረ በጣም ብዙ አይነት ሰው ወደ ህይወቱ መጥቷል። ኢየሱስ የመጨረሻ ጥሩ ፍላጎት ያላቸው እንደ ኒቆዲሞስ ያሉ ትሁት ሰዎች ራሳቸውን ዝቅ አድርገው ከክርስቶስ ለመማር የሞከሩ ትልቅ ምሁራን መጥተዋል። የመጨረሻ ምንም የማያውቁ መጥተዋል። እጅግ ኃጢአተኛ ሰዎች መጥተዋል።
ሁሉንም እንዳመጣጣቸው ነው ኢየሱስ ያስተናገደው። ኢየሱስ ቆጣ ብሎ ድምጹን ጎርነን አድርጎ የተናገረው ማንን ኢንካውንተር ሲያደርግ ነው ካላችሁ ግብዞች። ምንም ርህራ ያልነበረ እናንት ግብዞች ብሎ በቀጥታ ነው የሚነግራቸው። በሌላ ነገር ኢየሱስ ግብዝ አይወድም። አሜን። ግብዝ ማለት ነው። እኔ ግብዝ ሲባል ድሮ የሚመስለኝ የሚጋበዝ ይመስለኝ ነው። ምግብ ምናምን አይደለም። እኔ ያደግኩት ክፍለ ሀገር ነው። ሃይ ስኩል ልጨርስ አካባቢ ነው ወደዚህ መጣሁ እና አዲስ አበባና ክፍለ ሀገር ከሚለያይበት ነገር አንዱ እኔ ክፍለ ሀገር እያለሁ ሁለት ሰዎች ለምሳሌ መጣላት ከፈለጉ በኩዮቻችን በእድሜያችን ያሉ ልጆች ሊደባደቡ ይዋጣላቸው እንላለን። እና ምንም ግርግር የለው። ትፈልገኛል አዎ ወዲያው ተጀምሯል። ጁጁ ተጀምሯል። አሁን እዚህ አዲስ አበባ ከመጣሁ በኋላ ሁለት ሰዎች መኪና እየነዱ መስታወታቸውን አውርደው የሚናገሩት ትልልቅ ጥርስህን አውልቄ በኪስህ ሰጣለሁ፣ በፊት ላይ ሮጥብሃለሁ፣ ግን አይወርድም ከመኪና አይወርድም። እኔ እንዴት ነው አላውቅም። እንዴት ነው የሚፈጸመው ይሄ ጉዳይ? ትልልቅ የሚያወርድ በቃ የለሁም ነው በህይወት አልኖርም ነው የምትለው ሲያወራ አይወርድም። ሁለቱም አይወርድም። እና እኔ ራሱ አንድ ቀን እየነዳው ያው በዚህ አጋጣሚ እንደምነዳ ለመናገር ነው እና እንግሊዝ አካባቢ አንዱ መንገድ ዘጋውበት መሰለኝ። በዚህ በኩል መጣና ስማ አለኝ። እንደ ፎጣ ነው ማራግፍ። እኔ በልቤ ግብዝ አልኩ። ለምን እኔን የሚያክል ሰው ይቦርድለት ራሱ እንደ ፎጣ አይችልም። ግብዝ ማለት ምን ማለት ነው? የሌለውን የማያደርገውን እንደሚያደርግ አድርጎ የሚያወራ ሰጥቶ አያውቅም። ስለ መስጠት 40 ነገር ይነግራል። ጸልዮ አያውቅም። ስለ ጸሎት ርዕስ ከተነሳ ከሱ ውጭ አውሬ የለም። ስለ ቅድስና እሱ ነው የሚያወራው። አልተቀደሰም። እግዚአብሔር ምን ይለዋል? እንደ ሰው ግብዝ። እግዚአብሔር ለግብዝ ሪስፖንስ የለው፣ ምንም መልስ የለው። እና ኢየሱስ አንዴ ሲጸልዩ እንደ ግብዞች እንዳትሆኑ። ግብዝ ከጸሎት ራሱ ታውቃላችሁ የጸሎት ትርፍ እንደማይፈልግ። ከጸሎት የሚገኝ መልስ አይፈልግም። ግብዝ የሚፈልገው 4 መንታ መንገድ ላይ ይቆማል። ማን አየኝ? ሻራራ አለፉ። ስንት ሰው አየኝ? በቃ ዛትስ ኢነ በቃ ግብዝ ጉዳዩ ማለት ነው። እግዚአብሔር ሰማ፣ ጸሎት መለሰ፣ ጉዳዩ አይደለም። እነማ እንደ መንፈሳዊ ቆጠሩኝ ነው። እና ሁሉ ጊዜ እኔ ይሄ ብዙ ሰዎች የሌለብን ይመስላችኋል? በጣም ብዙዎቻችን አለብን። ይሄ ኢንክሉዲንግ ሚ እኔን በጣም መጥፎ እግዚአብሔር የሚጸየፈው ባህሪ። እግዚአብሔር ቤት ለመኖር በጣም አስቸጋሪ እግዚአብሔር ቤት ከሚያደርገው ነገር አንዱ ግብዞች ነው። ምን ይላሉ? አንዳንድ ቀን እንደዚህ እንደናንተ ቦታ አንዳንድ ቦታ አገለግልና ፎቶ ይለቀቃል ይቸርቱ ማለት ነው። እኔ በእውነት ነው የምላችሁ አንዳንድ ቀን ራሴን አይቼው ደነግጣለሁ። እዚህ መልአክ ነገር ነው የምንመስለው። ሰው ነክተን የምናውቅ አንመስልም። ተሳድበን የምናውቅ አንመስልም። እና እንችልባታለን በእውነት ነው። እኔ ነኝ ይላሉ አንዳንድ። ይሄ እንዲህ ያልነው ሰዎች እኮ ስንወጣ ለይት ይሉ እንደው የጴንጤ ኮሚኒቲ ለመምሰል ከፈለጋችሁ 15 ቀን በቂ ነው ቸርች መመላለስ። ገብታችኋል አይደል? የእግዚአብሔር መልክ ሳይሆን የጴንጤ መልክ የዚህ ማህበረሰብ መልክ ለማምጣት ከፈለጋችሁ በጣም 15 ቀን በቂ ነው። አሁን አንዳንድ ሰው ሲናገራቸው በጌታ መሆኑን አወቅኩ የምትሉት አለ። ብዙ ጊዜ መንፈሳቸው ያላችሁ ይመስላችኋል። አይደለም፣ የሚናገራቸው አንድ ተርሚኖሎጂዎች ናቸው። እና ደግሞ በጣም ቀላል ነው። 1 10 15 የሚሆኑ ቃላትን ማየት። ሃሌሉያ፣ ሳስብህ መጣ፣ በልቤ ስትመላለስ። እነዚህ የጴንጤ ናቸው። እዚህ ነው በቃ እቺን ካወቃችሁ እንዴ ደግሞ አይገቡኝም። አንዳንዶች ሳስብህ መጣ፣ ልክ ሳስብ ምናምን የሚሉ ነገር የጴንጤ ናቸው ለመምሰል። እነዚህ ተርሚኖሎጂዎች በጣም በቂ ናቸው። ግን ከቋንቋ ያልፋል የክርስትና ገብቷችሁ። እኔ በህይወቴ እማፍርባቸው ቀኖች አሉ። መቼ ካላችሁ ከሰው ጋር ኖሬ በጌታ መሆኔን ሳያውቁ ሲቀሩ አይደር ጎረቤቶቼ ሊሆኑ ይችላሉ፣
በሆነ ምክንያት ያገኟቸው ሰው ረጅም ኖረ እንዴ ምናምን ሲሉ እነግራቸዋለሁ መጨረሻ ላይ አንተ ከዛ እሺ አምዱና መሰረቱ እውነት ነው። አዎ ከዛ ነገር ነው። እዚህ ቤት የሚኖረው ታዲያ እንዴት ነው? እዚህ ቤት ሌጋላይዝ የተደረገና የተፈቀደ አንድ መልክ አለ፣ የኢየሱስ እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ። በቃ ይቺን አትመልክቲ፣ ይቺን ተናግሪ ይደርሳል። ምን እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። ሚስትሪ ነው፣ ባይተሰል ራሱ ምስጢር ነው። በሌላ አነጋገር እግዚአብሔር ካልገለጠላችሁ በስተቀር የሞኝነት የሚመስል መንገድ፣ የማያተርፍ መንገድ ነው፣ የማያስከብር መንገድ ነው። እነማን ናቸው እግዚአብሔር ለመምሰል የሚጣጣሩ ካላችሁ? ይሄ ሚስትሪ፣ ይሄ ምስጢር የገባቸው ሰዎች። እኔ ለምሳሌ ሳድግ እኛ ቤት ተደብድበ መምጣት አልችልም። እኔ የመጨረሻ ልጅ ነኝ። 4 ታላላቅ ወንድሞች አሉኝ እና ሰፈር ውስጥ ይታወቃሉ፣ ይደባደባሉ። እኔ ተመትቼ መምጣት አልችልም። አንድ ሰው ምን ሆንክ እንትና መጥቶኝ ምናምን አንተ በእጅ ገንፎ ይዛል አትለውም። እኔ ሳድግ አይ ትልቅ ነው በድንጋይ አትለውም። እንዴት ተብዬ ነው ያድኩት። እኔ መጣው እዚህ ቤት እሺ ሊትራሊ በዚህ በሚመታ ይሄን ስጠው እኔ እንዴት ይገባኛል? ከልጅነት ጀምሮ በድንጋይ በለው ስባል ያድኩ። ኢትስ ሚስትሪ። እግዚአብሔር በረከቱንና የህይወቱን አይነት ካልገለጠልህ ልትኖርም አትችልም። የዓለም በየቀኑ ኢንካውንተር ስታደርገው ሙስና፣ መስረቅ፣ ሌብነት አትራፊ በሆነበት ዓለም አልኖርም በዚህ ማለት እኮ ሞኝነት ነው። እንደዚህ የሚታገሉና የሚኖሩ እነማን ናቸው ካለ እግዚአብሔርን የመምሰል ሚስጥር ያወቁ ሰዎች። አሁንም እኔ ከምናገረው በላይ እግዚአብሔር ሚስጥሩን ይግለጥላችሁ። ትርፉን በእግዚአብሔር ዘንድ ያለውን ዋጋ እግዚአብሔር እስካልገለጠላችሁ ድረስ፣ እግዚአብሔር ጋር የምታከማችሁትን ትሬዠር እግዚአብሔር እስካላሳያችሁ ድረስ በጣም ከባድ እና ሚስጥር ነው። ምን እግዚአብሔር መምሰል ሚስጥር ነው። ከመሬት ተነስተህ የምታደርገው ነገር አይደለም። እስ ቢዮንድ ነው። ከኢቲክስ ያልፋል። ስነ ስርዓት ካለው ሰው ያልፋል። ጫት ካለ መቃም ያልፋል። ነብሶ አሁን በጌታ ነው። አዎ እንዴ ነው እኔ እኮ አልቅምም ይላችኋል። እሺ አልጠጣም፣ እሺ አላጨስም፣ ከዚህ ውጪ የለው። እንዴ የሰው ህይወት ታጨስ የለ እንዴ? የሰው ቤት ትበጠብጥ የለ እንዴ? ምንድነው እንትኑ ልዩነቱ? እና በቃ ጴንጤ የሚያስብሉ ስነ ምግባራዊ ልኬቶች አሉ፣ እነሱን ማሟላት። ክርስቲያን የሚያስብሉ አሉ፣ እነሱን ማሟላት። በቃ ምን ይገርማል? ስለማጠጣ ሐኪም ከልክሎት የማይጠጣ ብዙ ሰው አለ። ከጠጣ ትሞታለህ ተብሎ ፈርቶ የማይጠጣ ሰው አለ። እግዚአብሔር መምሰል ከዚህ ያልፋል። ኢትስ ሚስትሪ። እግዚአብሔር ራሱ የሚገልጠው ሚስጥር ነው። አሁንም እላለሁ እግዚአብሔር ይግለጥላችሁ። ለምን ሄዱ? እግዚአብሔር መምሰል ምን ማለት ነው ካላችሁ በጣም ባጭር ቃል ፍሬ እያፈሩ መኖር በቃ ምንም ሌላ ኮምፕሊኬሽን የለው። የተጠራችሁት ፍሬን እያፈራችሁ እንድትኖሩ። አሁን አለብን የምለው ችግር የፍሬ ነው፣ የሌላ አይደለም። ይምም ማለት የቁጥር አይደለም። ኢትዮጵያ ውስጥ ከ20 ከ30 ዓመት በፊት በጣም ጥቂት ነበር። አባቶቻችን ጸልዩ አብዛን አሉ፣ አበዛን። እኛም ህዝብን አበዛ ብለን ዘመርን። አሁን የገጠመን ችግር ነው የመልክ ማንም አያውቅም። አሁን የሚገርመኝ አሁን ጴጥሮስ ያችን ሴትዮ የካዳት አቃለው የገሊላን ንግር ዘይቤ ስለሚናገር ነው ምናምን። እኔ ገሊላ እሱ ብቻ አይናገር ይመስለኛል፣ እየተከታተለች ሌላም ነገር ሳታይበት አቀም ሴትዮ አንተ ከሱ ኧረ በፍጹም የምትዩን ሰው አላቀውም እያለ ይክዳል። ኦን ዘ ሪቨርስ እኛ እያመንን ሰዎች ይክዱናል። እያመንን ቢሮ ዕቃ ሲወድቅብን በጌታ በኢየሱስ ስም እንዴ አንቺ ጴንጤ ነሽ እንዴ? አዎ እኛ ደግሞ አንክድም፣ ጎበዞች አንክድም። አንቺ አዎ ከዛ እንዳንቺ አይነት ጴንጤ አይቼ አላቅም ብሎ ይክዱ። ይሄ ከባድ ውርደት ነው። ሁላችሁም ታውቁት የዮሐንስ ወንጌል ምዕራፍ 12 ቁጥር 1 ጀምሮ እውነተኛ የወይን ግንድ ነኝ፣ ገበሬው አባቴ ነው፣ እናንተ ቅርንጫፎች ናችሁ። በእኔ ያለውን ቅርንጫፍ ፍሬ የማያፈራውን አባቴ ምን ያደርገዋል? ይቆርጠዋል። አሁን አውቃለሁ ይሄ ኮንትሮቨርሻል እንደሆነ ብዙ ቴዎሎጂ እንዳለበት አውቃለሁ። እሺ ቆርጠዋልን፣ ተውት። እኛን የሚመለከት አንድ ቅርንጫፍ አለ፣ ጥቂት የሚያፈራ ሁለተኛ ቅርንጫፍ እና እሱን ግን ምን አድርገዋለሁ? አባቴ ይመጣና ይገርዘዋል ወይም ያጠራዋል። እሺ ቅርሳ እኔ ልንገራችሁ፣ በጣም ብዙ ሰው የሚገርዝ ትምህርት ሲመጣ ይደብረዋል።
ደብሮ ግን መገረዝ እድል ነው። ለምን ካላችሁ አትሊስት ከመቆረጥ አልፋችኋል ማለት ነው። እሺ ሌላው በረከቱ ጥቂትም ቢሆን ፍሬ ታይቶባችኋል ማለት ነው። ጥቂትም ትሁን እንጂ ፍሬ ታይታለች። ሌላው እግዚአብሔር ተስፋ አድርጎባችኋል ማለት ነው። ብገርዘው ሞር ያፈራል ብሎ እግዚአብሔር ተስፋ አድርጓል ማለት ነው። ስለዚህ መገረዝ በረከት ነው። አሜን። እና መገረዝ ምንድነው በጣም ከባድ የሚያደርገው ካላችሁ ብዙ ሰው እንደምትሉት ፔኑ ነው ያማል ነው አይደል የምትሉት? እውነት ነው ያማል። ግን ህመሙን የሚያመጣው እድሜ ነው። ሰምታችሁ? የመገረዝ የመጀመሪያው ስርዓት የመጣው የት ነው? አብርሃም ቤት እና ከይስሐቅ መወለድ በፊት ነው የመጣው። እና እግዚአብሔር ካንተ ጋር ቃል ኪዳን ማድረግ ፈልጋለሁ፣ የዛሬ ዓመት ልጅ እሰጣለሁ፣ በቤት ያለው ወንድ ልጅ ጠቅላላ ምን ይደረግ? ይገረዝ። እንደው ከጠቀማችሁ እግዚአብሔር በብሉይ ኪዳን ግርዛት ከተካሄደባቸው ቦታዎች ቀጥሎ በረከት አለ። ባይዘው አብርሃም ተገረዘ፣ ይስሐቅ መጣለ። ያ ከግብጽ ባርነት ከፈርዖን ቤት የወጣው ሕዝብ ተጉዞ ጌልጌላ ሲደርስ ከነዓንን እንደዚህ ሲያድ የግብጽን ነውር ዛሬ ከላያቸው ላይ አንከባልላለሁ ብሎ ከመግባታቸው በፊት እግዚአብሔር ገረዛቸው። እና መገረዝ አይከፋም፣ ይዞ የሚመጣው በረከት ይኖራል። አሜን። ግን አሁን የ8 ቀን ልጅ አለ አብርሃም ቤት። ይስሐቅ ባይወለድም የማርያም ልጅ ቢሆን አለ። እና መገረዝ ከሱ ነው የሚጀመረው። ልክ ሲገረዝ ታውቃላችሁ ህፃን ልጅ ብዙ አያለቅስም፣ አይደማም። በጊዜ ከተገረዘ ካርትሪጅ ነው ይባላል። እኔ የመጀመሪያ ልጅ ወንድ ልጅ ነው፣ በ7 ቀኑ የተገረዘው። ያን ያህል አልተቸገርንም። በቃ አሁን ከባድ የሚሆነው አብርሃም ሲገረዝ ለሀያ ተይዞ ነው የሚገረዘው። ወይ ያለ ነው የሚገረዘው። አሁን ቢላው የሚገርዘውም ሰውዬ ተቀይሮ አይደለም የሚያስብለው እድሜው ነው። ነገሩ ከሱ ጋር በጣም ስለከረመ እየሰማችሁ ይሄን በእኛ አፕሊኬሽን ብትሰሩ እስቲ በመካከላችን የሚመጡ አዳዲስ ሰዎችን ተመልከቱ። የፈለጋችሁትን ነገር ታስጥሏቸዋላችሁ በጣም በቀላሉ። እንደዚህ አርግ፣ እሺ ውጣ፣ እሺ ግባ፣ እሺ እዚህ ጋር ተቀመጥ፣ እሺ አዲስ ሰው እንደዛ ነው። ደህንነት የምታስተምሩ ሰዎች ታውቃላችሁ ኢዝሊ ነው ከላያቸው ብዙ ነገር የምታረጉ። ክብርም የላቸው፣ ለራሳቸው የሚሰጡትን ባሉ የላቸው። እንዲያድርግ እሺ አዳዲስ ሰው እና ለውጦቻችንን ካያችሁ ወደ ጌታ መጣን በጣም ባጭር ጊዜ ነው የተቀየረው። ድራማቲክ የሆነ ቼንጅ ያመጣው 3 ወር 4 ወር ባልሞላ ጊዜ ውስጥ እስታክ አረገ እንጂ ከዛ በኋላ እሺ እግዚአብሔር 20 ዓመቴ ነው የሚለውን ሰው ያናገር ምንም እሺ እዚህ ጋር ለእንግዳ ነው ስትለው እኛ ምንድነን ምንም እሺ እስቲ ቆመን እናመልከን። የቆመው ሰውዬ ይቀመጣል። አጌንስት ማድረግ ደስ ይለዋል፣ እምቢ ማለት ደስ ይለዋል። ይምር ነው ራሱ ማደጉንና ትልቅ መሆኑን የሚነግረው ባለመቀበል ነው። ካንተ ተሻለ አቃለው በማለት ነው የሚገልጸው። ታምናላችሁ? እኔ በእውነት ነው ዝም ብዬ አጉልተትና ሳይሆን ከኔ ልትመጡ የምትችሉ ሰዎች በዚህ እንደምትኖሩ ተስፋ አደርጋለሁ። በብዙ ነገር በእውቀት ነው። አመናችሁም አላመናችሁም ዛሬ ግን ሰሚ ናችሁ። እኔ ተናጋሪ በዚህ ቀን እግዚአብሔር ትህትናን ይስጣችሁ። አሜን አትም በእውነት ነው ራሴን ማማጥነው አንዳንድ ቀን በዚህ ጉዳይ። አንዳንድ ጊዜ እኛ ያስተማርናቸው ደህንነት ሊያገለግሉን በሆነ አጋጣሚ ይቆማሉ። ለነሱ የሚኖራችሁ ልብ፣ በእነሱ ለመገረዝ የሚኖራችሁ ልብ ወሳኝ። እግዚአብሔር ያልከበረበትን ነገር ከላያችን ላይ የመግረዝ መብት አለ። አልወደውም ያለውን ነገር እና አትፈራገጡ። ሌላ ቦታ ያለው አደጋ ሊደርስባችሁ ይችላል። በሰላም እኛ እኮ ለክፉ ቀን ብለን ያዝናቸው ባህሪዎች አሉ። በእውነት ነው ማለት አንተ ለክፉ ቀን አይታወቅም እዚህ የሚፈጠረው እመዘዋለሁ ብለ እግዚአብሔር መምሰል ሚስጥር ነው። ሊብቴሉ እኔ እቺን ዓለም ኦር ሰይጣንን በምንም እንደማታስቀኗቸው ታውቃለህ። ይሄ ማለት አሁን አራሶ ሲፎክር ሁሉ ዓለም እርርበይ ጌታ መኪናዋ ሰጠኝ ምንም በእውነት ምንም አታር ምንም እኛም አለን ነው የምትል ዓለም አንድ ነገር ግን ብታት ቢስቴ ቆንጆ ጌታ ዳሪ ሰይጣን ዓለም እርርበይ ምን ያራሉ እና ከፈለክኛ ጋና ነው የምትል 7 እናጋባለን አንድ በአንድ ነው ወይ
ዓለም ወርቅ አለኝ እኔም አለኝ ትላለች። ዓለም ብር አለኝ ቤት አለኝ እኔም አለኝ ነው ጨዋታ። ዓለም የሌላት እኔ ለዓለም የማሳየው ኢየሱስ ብቻ። በደንብ አሜን በሉ። ከበረታችሁ በህይወት የምትነዱትን መኪና ለዓለም ብታሳይ ምንም ጉዳያችሁ አይደለም። ቤት ብታሳይችሁ ጉዳያችሁ አይደለም። ሰይጣንም ዓለምም አይገርማቸውም። ዓለምም ሰይጣን የሚደነግጡት እነሱ የሌላቸው አንተ ያለህ ኢየሱስ ብቻ። እግዚአብሔር ኢየሱስን በመግለጥ ይባርካችሁ። የለም ሌላ ነገር አቃለው ፓራሜትር ቸርች ውስጥ እንደተቀየረ የአንድ ሰው የሰክሰሱ መንገድ እንደተቀየረ እግዚአብሔር ከሱ ጋር ነው የሚባልባቸው መንገዶች እንደተቀየሩ አቃለው። እመኑኝ ሰው ያለ ጌታ ይነዳል ይሄን መኪና ውጪ ያቆም ነው። ያለ ጌታ ልጅ ይወልዳል። ያለ ጌታ ምግብ ተርፎት ይደፋል። በሌላ አነጋገር ይሄን ለማድረግ በጌታ መሆን አልተጠየቀበት። እኛን የሚረዱን ሀገሮች እግዚአብሔር የለም ብለው ነው የሚረዱን ባይዘው። እኔ አለኝ ለዚች ዓለም ላሳይ የተፈቀደልኝ ጌታዬ ኢየሱስ ብቻ እና ኢየሱስን በመምሰል እግዚአብሔር ይባርካችሁ። አንድ ጊዜ እነዚህ ጣት ፈሪሳውያን አለቆች የሚባሉት ኢየሱስን በየሚያስተምርበት ቦታ ሄዱ ይከራከሩታል እና ጥያቄ ያቀርባሉ። እና አንድ ጊዜ አስቸገራቸው መሰለኝ። እንዴ አንተ ብቻ እኮ ሀገሩን ሞላው እና እኛን አታቀንም እንዴ? ዮሐንስ ወንጌል ምዕራፍ 8 ማን ናችሁ? እኛ እኮ የአብርሃም ልጆች ነን። እንዴ ክሌም ባደረገ አይደለም ነው ማለት ይላችሁ። በቀደም እኔ አንድ ቦታ ስለ እውነተኛ አምልኮ እያስተማርኩ ነበር እና የእውነተኛ አምልኮ አንዱ ቤኔፊቱ ከእግዚአብሔር ጋር ያቀራርባቸዋል። አንዱ ጥቅም እና ይሄ የገባኝ እንዴት እንደሆነ ልንገራችሁ። አንድ ሰው የኔ ጓደኛ አንድ መጋቢ አለ እና የሱ ፍሬንድ ነው። እኔ አላቀውም። የመጀመሪያ ቀን ነው የሚመጣው ሰውየው። እሱም በደንብ አያቀውም። አክቹአሊ መጣና በመካከላችን ጆይን አደረገና እያወራን እያለ እኔ እኮ የከሌ ወንድም ነኝ ብሎ ኢትዮጵያ ውስጥ ምናልባት በጣት ቢቆጠሩ 5 ከሚሆኑ ሀብታሞች መካከል የሱ ወንድም ነኝ አለ። ደነገጠኝ። ለምን ደነገጣችሁ ካላችሁ በፍጹም አይመስልም። በቃ ቡን ያለ ነው አመዳብ ነው በቃ ምንም አይመስልም። ከዛ ደንግጠን እንዳየነው ሲያቅ እንዳላመነው አወቀ። ልጅ እንዳላመነው አወቀና ያው ማስተካከያ ማድረግ አለበት። አሁንኝ ግን ተጣልተናል አለ። አሁን አመነው። ለካ እንደዚህ አመድ የነዛብህ ከሱ ጋር ተጣልተ ነው። You might claim እኔ እግዚአብሔር ልጅ አያም ዘተኖፍ ጋር ምናም ክሌም ልታረጉ ይችላልላችሁ። ግን ከምትቀራረቡ መቀራረብ ነው መልክ የሚቀደው። በፎከራ አይደለም፣ በጮህ አይደለም። ባይደ እግዚአብሔር መምሰል ዲተርማይን የሚያደርጉ 2 ፋክተሮች ነግሬ ይጨርሳል። ከፉከራ ውጪ ናቸው። የመጀመሪያው እግዚአብሔር ለመምሰል በጣም ዲተርሚናንት ፋክተር መወለድ ነው። ይሄ ክርስቶስን መምሰል የሚባለው ነገር የምናገኘው ከእግዚአብሔር ዘር በመወለዳችን ምክንያት በደንብ ነው። በሌላ አነጋገር እግዚአብሔርን መምሰል ከኢቲካል ባህሪ ያልፋል ማለት በዚህ ምክንያት ነው። መለኮታዊ አሰራር አለ። ከክርስቶስ ኢየሱስ የምንካፈለው ከመንፈስ ቅዱስ የምናገኘው ማንነት አለ። እኔ 2 ልጆች አሉ። እንደዚህ ሞባይል አውጥቼ እንደዚህ ባሳያችሁ የመጀመሪያ የምትሉኝ ነገር አንተን ይመስላሉ እና ሰው አንተን ይመስላሉ ሲል ደስ ይለኛል። አባትነት እምነት ነው፣ እናትነት እውነት ነው ይባላል። አሜን። ና ኢን ተርምስ ኦፍ ከለር እኔ እንደምታዩኝ ጥቁር ነኝ፣ ባለቤቴ በጣም ቀይ ነች እና ከሁለታችን የሚወለደውን ልጅ ገምቱ ብላችሁ ትገምታላችሁ። አሁን ራሱ እየገመታችሁ ነው። እንደሷም ቀይ ያልሆነ እንደኔም ደግሞ ጥቁር ያልሆኑ ናቸው ልጆች። እሺ ኢን ተርምስ ኦፍ ከለር ከከለራቸው ሌላ ደግሞ እኛን ይመስሉ ነው። እኔ እላታለሁ ባለቤት እኛ ቤት እግዚአብሔር 100 እንኳን የመውለድ እድል ቢሰጠን ቻይናዊ አይወለድም። አሜን። ለምን? በእኔም ዘር በሷም ዘር ቻይናዊ። አሁን
በጌታ ናቸው። እኔ ሰው በጌታ ነኝ ብሎ መውደቅ መነሳት፣ መድከም መበርታት፣ ማፈግፈግ መመለስ በህይወቱ ሊከናወን ይችላል። ይኸው የሚያገለግላችሁ ሰው ራሱ ስንት ወድቆ የተነሳ ሊሆን ይችላል። ነገር ግን ምንም አይነት ጌታን በመቀበልና ባለመቀበል መካከል ምንም አይነት የህይወት ለውጥ ከሌለ አባትህን ጠርጥር። እምላችሁ ስለ ድካም አይደለም፣ ወድቆ ስለመነሳት አይደለም፣ ስቶ ስለመመለስም አይደለም። እነዚህ በህይወታችን የሚያጋጥሙ ግን ምንም አይነት ለምሳሌ ፍጹም እግዚአብሔር ከማይወደው ተቃራኒ ቆሟል። ሰው እንዲህ መግደል ምንም የማይመስል ከሆነ ጠርጥር ድራይቪንግ ፋክተር። እና እነዚህ ሰዎች መጡና አታቀንም እንዴ እኛ እኮ የአብርሃም ልጆች ነን። እውነታቸው ነው። ጂኖሎጂ ቢቆጠር እንትናን ወለደ ቢባል ናቸው። ኢየሱስ ደግሞ አይደላችሁም። አሁን በሎጂክ የተሳሳተ የሚመስለው ኢየሱስ የአብርሃም ልጅ አይደላችሁም እና ማንን አባታችሁ ዲያብሎስ ነው ማለት። ዲያብሎስ እዚህ ምድር ልጅ ወልዶ ያውቃል የሚላቸው ምንድነው? የማይባችሁ መልክ ሪፍሌክት የምታረጉት የዲያብሎስ ነው። እንዳልኳችሁ ድካም አላልኩም እኔ እንዳደረግኩት መውደቅ መነሳት አላልኩም፣ ማፈግፈግ መመለስ አላልኩም። ሳት ብሎ መግባትን እርሱን አይደለም። ኮንሲስተንትሊ ጌታን በማግኘትና ባለማግኘት ምንም የህይወት ለውጥ ከሌላችሁ ምንም እናንተ ላይ ምንም ትራንዚሽን ከሌለ ጠርጥሩ። አሜን። በሌላ አነጋገር በጣም ብዙ ነገር እግዚአብሔር ለመምሰል የረዳን ከጌታ የተካፈልነው ማንነት ከመንፈስ ቅዱስ ያገኘነው በረከት። አንዳንዶቻችን ማንተው ነገር ነበረን። ማንተው ነገር በማንጠብቀው አጋጣሚ ያስተውን መንፈስ ቅዱስ ነው የገባብን። የእግዚአብሔር ኃይል ነው ድዌል ስላደረገ ነው በእኛ ውስጥ ስለሚኖር ያገኘነው በረከት እና ከክሌም ዝም ብሎ አያም ከማለት ነው። ሁለተኛው ፋክተር ልንገራችሁ። ብዙ ሰው ተወልዷል። ታዲያ መልካችን እንደዚህ ብልሽት ያደረገው ምንድነው ካላችሁ ከመወለድ በኋላ ምግብ መልክ የማበላሸት አቅም አለ። አሁን ብዙዎቻችሁ እንደዚህ አይነት ጥንቅጥ የሚታይብን ጉራማይሌ የሆነው ከምንድነው? የዘር ችግር የለብንም ብዙዎቻችን። አቧራችን ፍፍ ቢባል አንድ ነገር ሲገለጥ የሆነች ነገር ይገኝብናል። የእግዚአብሔር የሆነ ነገር እንዳለን ያስታውቃል። ምንድነው እንደዚህ ያበላሸት? ምግብ። ኢትዮጵያ ውስጥ አሁን ለተከሰተው እንደዚህ አይነት መልክ ምንድን ነበር ስትሉ ላለፉት 20-15 ዓመታት የተለቀቁ ምግቦች ያዘው ነው። በቃ አንዳችሁ ወደ ሰሜን ዙሩ፣ ሰሜን የኔ ነው በል፣ ሰሜን ደቡብ የኔ ነው፣ ምስራቅ የኔ ነው ይሁንላችሁ። ግን ይሄ ስግብግብነት መንፈስ ነው። ሁሉን የመቆጣጠር የመጠቅለል በዚህ ምድር ያሉ ነገሮች እግዚአብሔር ከሚሰጣቸው ነገሮች በላይ ኢምፖርታንት ኢንፎርማሊ ነው። አንዳንዱ ጉዳይ ቢሰጥ በምስክርነት መልክ ነው የሚወጡት የሚነገሩት እና ኢንተርቪው የሚደረጉ ሰዎች ምናምን። ከዛስ እላያችን ላይ የተከተተው ነገር የዚህ ዓለም ነገር እኛም እሱን መስለን ቁጭ። ቅድም ለሚሊ ስነግረው ነበር። አሁን እኔ አንዳንዱ ጉባኤ አገልጋይ ስላሉ እንኳን አይደለም ሄጄ የማይሳካልኝ ቦታ ነው አይሆንልኝ። ለምን ካላችሁ the way twist የተደረገው ጉዳዩ እንደዚህ የተነገረው ኤክስፔክቴሽን ሰው ጠቅላላ ነው። ያታው እንትን የኔ ነው በል የኔ ነው። አሁን እኮ ትንሽ ነው እግዚአብሔር አረጋግጦ ነው እንጂ ሰው ቤት ላይ ሰው መኪና ላይ እኮ እጅ ነበር ከለማ የኔ ነው በል። እኔ አሁን እዚህ አቁም ያለው እስቲ በል እንዴ ሰዎች ለዚህ ምድር ተድላና ኑሮ የተለየ ትምህርት ተሰጣቸው። አስፈላጊነቱ ማግበሱ ተሰጣቸው። ከሰው በላይ ቁስ ቫልዩ አገኘ እግዚአብሔር ቤት ውስጥ። ከየት መጣ? ከምግብ። ሰዎች ይተጋሉ። እግዚአብሔር ቤት ያለ ሰክሰስ ይዘውት በሚመጡት ነገር ሆነ። በሚነዱት መኪና፣ በለበሱት ልብስ፣ በመናም ሰዎች የእግዚአብሔር መሆናቸውን ለማሳየት እንደምንም ለመልበስ ተጣጣሩ፣ እንደምንም ለመንዳት ተጣጣሩ። በዛ ውስጥ ብዙ እግዚአብሔር የማይከብርባቸው ነገሮች ተደረጉ። ጎስቆል ብሎ መምጣት፣ ባለ አቃቅቶ መኖር እንደ እርግማን ተቆጠረ። ሰው የተረገምኩ አይደለሁም ለማለት
እግዚአብሔር የባረከኝ ነኝ ከኔ ጋራ ነው ለማለት ወጣን አግበሰበሰ። እግዚአብሔር በሚፈቅደው በማይፈቅደው መንገድ አመጣ። ለምን? ይሄ ምግብ ተሰጥቶ እንዲያድርጉት እንዳይመስላችሁ። አሁን እኛ ብዙ ጊዜ የሆኑ ሳም ግሩፕ ብቻ ነው የምናየው። በሜል ላይን ቸርች ሳይቀር እንደዚህ ተብሎ በጣም ብዙ ቦታ in the form of ትንቢት በእንትን መልክ በምናምን ይሄ ምድራዊ ሰክሰስ የህይወት ዋና ግብና ዓላማ ተደርጎት ነው። the so called man of gods የተሻለ ማግኘት እንዳለባቸው ይሄን ለእግዚአብሔር ሰው ይሄ ሲያንሰው ነው። it's simple teaching but ያታግልሃል እሱ ለመኖር። ገንዘብ ባሉ ያገኘው ምናምን ያገኘው እግዚአብሔር ቤት ዝም ብሎ የመጣ ነው teaching። አሁን ሰሞኑን ሰርግ ቤት ሄዳችሁ የምታውቁ ይመስለኛል አይደል? ኦኬ የሚቀጥለው እኔ ሳገኝ እጠራቸዋለሁ። አሁን ሰርግ ቤት ኢትዮጵያ ውስጥ ነው ይገርመኛል። 40 ምግብ አንዳንድ ቀን ይደረደራል። እዚህ አዲስ አበባ ያው ሀባብ 5 ቢሆን እና አንዳንድ ሰው ይገርመኛል። በተለይ ደግሞ ለምግብ አዲስ አይፎርሽም 40 አንዳንዱ እኮ ይሄ ለደም አይጠቅምም ይሄ ስኳር ያዝ ይሄ ያወፍረኛል ተብሎ መዘለላል። እኔ ደሴም ጉባኤ ለሁለት አይነት ሰዎች አሜን ማለት አቅባለ። እኔ ይሄን የኔ ቴዎሎጂ አይደለም የኔ አቋም አይደለም ምናምን የማለት አቅም የለም። የመጣው ሁሉ እንደ ልብ አሜን ያስብላል። አሜን እና አንዳንዴ ፎርሹ አንዳንድ ምግብ ዝለሉ ይሄ እግዚአብሔር ለመምሰል አይጠቅምም ይባላል። ይሄ ከእግዚአብሔር ጋር ህብረት አድርጎ ለመቆየት አይጠቅምም። ይሄ እንትኔን ያበላሸዋል ማለት ነው ታዲያ። እና አንድ ወዳጄ ነግረኛል። እነሱ ቸርች አንድ ሰው ነበሩ፣ ትልቅ ሰው ናቸው። ማንም ሰው እኛ ቸርች አለ ጮክ ብሎ ከተናገረ ሰውየው አሜን ይላሉ። ዋናው ጮክ ማለት ነው። እና እየሰበከ ነው ሳምሶን ወደ ተምና ወረደ ይላል። አሜን ይሉታል። ደነገጠ ሰው። ሳምሶን ደሊላ ጋር ገባ። አሜን። ሳምሶን በዝሙት ወደቀ። አሜን። በጣም ተናደደ። ኧረ አሜን አይባልም ሲላቸው አሜን። በቃ አንዱ ምን እንደተባለ ምንም አያውቅ። ይሄ ትምህርት ከየት እንደመነጨ ከየት እንደመጣ ውጤቱ ምንም አያውቅ። አሜን በል ባይዞ ከዚህ እኮ ከመድረክ አሜን ያልናቸው ጉዳይ እግዚአብሔር በምህረቱ አላደረጋቸውም እንጂ አንዳንዱ ጣልቃ ገብቶ አስተውን እንጂ እኛ እንደተቀበልንበት መቀበል ከዚህ በላይ እናብድ ነበር። እኔ ትምህርት ስል እንደዚህ አይነት ትምህርቶችን ብቻ አይደለም የርዕቱ የክርስትና ትምህርት ያላቸው ሰዎች ለርዕቱ ለሆነ ህይወት ካልጠቀማችሁ እሱን መርምሩት። በራይት ነው ትምህርት ምንም ችግር የለበትም የምትሉት ህይወት ላይ ነጸብራቅ ካላመጣ እንደ ምግብ ገብቶ ፊታችሁን ካላበራ እግዚአብሔርን ካላስመሰለ እሱንም ጠርጥሩት። አንዳች የሆነ ነገር ይጎድለዋል ብላችሁ አስቡ። ከእግዚአብሔር የመጣ ንጹህ የሆነ ትምህርት እግዚአብሔር ለመምሰል it's determinant ወሳኝ ጉዳይ። የተማርነውን እንደ አቋም የወሰናቸው ጉዳዮች ነው እየሆነን ያለነው። በቃ ምንም እንኳን ባፋችሁ ብትናገሩ በልባችሁ ያቆማችሁት እንደ አምድ የወጠራችሁት አለን አቋም ትምህርት አለ። እሱ ከየትም አልመጣም ከበላናቸው ምግቦች ነው። ሰዎች በቃል አላስተማሩ ሊሆን ይችላል፣ በተግባራቸው አስተምረውናል። የመብላት የመጠጣትን የእንትን ጥቅም አሳይቶናል። ስታስተምሩም ተጠቅቁ። ቨርባል ብቻ አይደለም በቃል ብቻ አይደለም ከኢየሱስ በላይ መኪና ኢምፖርታንት ነው ብለው በተግባር ያስተማሩ ሰዎች አሉ። ከኢየሱስ በላይ ጥሩ መኖሪያ ቤት ኢምፖርታንት ነው ብለው ያስተማሩ ሰዎች አሉ። እማያምኑት ቤታቸውን ዞር ብለው ሚሉ ለመኖር እድሜ ለቤቴ ሚሉ ሰዎች እኮ አሉ። ኢንፎርማሊ ያስተማሩ ነው ለመኖር ከጌታ በላይ ቤት ኢምፖርታንት። የመጨረሻ ልንገራችሁ። እኔ አንዳንድ ቦታ ስመጣ ደግሜ እንደማልመጣ አስባለሁ። አይታወቅም። ቅድም እንዳልኳችሁ እንደ ጳውሎስ ይሄ ወንጌል እንዲሁ በቀልድ አይደለም እጃችን የገባው። ኢየሱስ ክርስቶስ የከፈለው ዋጋ ያለ እሱን አሁን ተውትና ይሄን ወንጌል በንጽህና ለማድረስ በጣም ብዙ ሰው መስዋዕትነት ከፈለ።
ተውት። ሌላው የዕብራውያን ጸሐፊ ይነግረናል። አንዳንዶች በዚህ እምነት በጽናት በመኖራቸው ምክንያት በመጋዝ ተሰንጥቀዋል። ይሄ ቀልድ እንዳይመስላችሁ። ሊትራሊ ቆመው እግራቸው እንዲና እንደዚህ ተይዞ ሰው እንደዚህ ቀዷቸዋል። መንግስተ ሰማያት ለመግባት እንዳይመስላችሁ። ይሄ ወንጌል በንጽህና እኛ ጋር እንዲደርስ። አንዳንዶች የፈላ ዘይት ውስጥ ገብተዋል። ለምንም አይደለም፣ በሰማይ ትሬዠር ለማከማቸት። ከእንደገና ይሄ ወንጌል ለሚቀጥለው ትውልድ በንጽህና እንደኔ የመስበክ እድል ላይኖራችን ይችላል። ሁላችን ላንቆም ይችላል። ግን በምትቆሙባት በሰው ፊት ይሄን ወንጌል በንጽህና የመስበክ ኃላፊነት አለ። ይሄን የሚላችሁ በጣም ደካማ ሰው። አንድ ሰው ጋር ጌታን የመሳል እግዚአብሔር እድል ከሰጣችሁ፣ ስለ እግዚአብሔር የመናገር እድል ከሰጣችሁ፣ ይሄን ወንጌል ያለ መሸራረፍ የመናገር እድል ፈንታ ይናገር። ለምን በቀልድ አይደለም የመጣው። ታውቃላችሁ፣ በቤተክርስቲያን ታሪክ ውስጥ ኒሮ የሚባለው ሰው እኮ አንዳንዶችን እፈላ ሰም ውስጥ ከቷቸዋል። አውጥቶ የመንገድ መብራት አድርጓቸዋል። እንደዚህ አብርቶ ለህዝብ እንዲያበሩ አድርጓቸዋል። በስቃይ ነው ይሄ ወንጌል የደረሰው። እና እኔ ካልነዳው፣ ካልበላው፣ ካልጠጣው፣ እንትን ካላመጣህ የሚባልበት ህይወት አይነት አይደለም። እግዚአብሔር እንደ ፈቃዱ የፈለገውን ይስጣችሁ፣ እሱ አይደለም ወሳኙ ነገር። እንትን ካላመጣ አንተማ የለህማ ሊያስፈራል። የለህም የሚል ሰው ነገሩ አላመነም መጀመሪያው። እውነት አንተ በዙፋን ላይ ካለ ለኔ አንድ ክፍል ቤት አተነው። በቃ የወንጌል በቃ የመጨረሻ ግቡ ይሄው እና እኔ ልንገራችሁ፣ ተረኛ ከሆነ ለእንደዚህ አይነትም ህይወት ተረኛ ነው። እግዚአብሔርን በመምሰል በመኖር ለሚከፈለው ዋጋ ለመክፈል ከዚህ በታች አልኖርም ለማለት፣ በዚህ ልክ ኖራለሁ፣ ይሄ ህይወት የሚያስከፍለውን ሁሉ ከፍላለሁ ለማለት ነው። ጌታ ኢየሱስ እሱን በመምሰል ይባርካችሁ።